አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለኔ ቤት አዲስ ሆናችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉ። ከዛ ዛሬ የመጣሁበትን ቀጥታ ዛሬ ዩቱብ በከፈለኝ ብር ማለት ነው እንግዲህ በዩቱብ ብር ቀስ አድርጌ የቤቴን እቃ እያሟላው ነው። እንደነገርኳችሁ እኔ ከአረብ ሀገር ስመጣ ምንም አይነት እቃ ካርጎ አላደረኩም። እዚህ መጥቼ ራሱ ለእቃ ምናምን ብር ይዤ ነበር የመጣሁትኝ። ቤቴ ስላላለቀለት ዝርክርክ ብሎ ነበር የጠበቀኝ። ቤቴን ያስተካከልኩበት ምናምን ግን አንዳንድ ነገሮች ገዝቻለሁኝ። በተረፈኝ ብር መጅሊስ ገዝቻለሁ፣ አንዳንድ ነገሮች ገዝቻለሁ። ግን ያው ትንንሽ እቃዎች ግን አልገዛሁም። አለኝ የበፊት እቃ አለኝ፣ ግን ያንሰኛል። መቼም እኛ አንጠግብማ። እና ዩቱብ በከፈለኝ ብር ምን እንደገዛው ላሳያችሁ። በመጀመሪያ ይሄ ስፍራ ይሄኛው ስንት ነው? 1700 ብር ነው የገዛሁት። በሜትር ነው የሚሸጡት እና 1700 ብር ገዛው። ሌላ ደግሞ ይሄኛው ብርጭቆ ነው፣ 6 ፍሬ የውሃ ብርጭቆ እቺ እና ይሄ 800 ብር ነው የገዛሁት። 6 ፍሬ 800 ብር ማለት ነው። እንትን 1600 ነው። ምንድነው ደርዘን 1600 ብር ነው። ሌላ ደግሞ በጣም ስፈልጋት የነበረ ሰርቼባታለሁ። ጨንቆኝ ረመዳንም ስለሆነ የይህችኛዋን 1004 ነው የገዛኋት። እቺ መጥበሻ በጣም ቆንጆ መጥበሻ ነው፣ ወድጄዋለሁ። ከዚህ በፊት ትንሹን ገዝቼ ነበረ፣ ትንሿን ማለት ነው 2 እንቁላል ምናምን የምትሰራ እና ለሳምቡሳ ምናምን ልጠብስበት እቺን ገዛሁኝ። በጣም ምርጥ መጥበሻ ነው፣ አይዝም፣ አይላላጥም ምናምን ቆንጆ ነው፣ አይዝግም። ቆንጆ መጥበሻ ነው። መግዛት የምትፈልጉ ፎዝ ይላል እዚህ ጋር ጽሁፉ ከታያችሁ። ይህም ብራንድ ግዙ፣ እንደኔ ማታውቁ ምናምን ከሆነ ማለት ነው። ሌላ ደግሞ ድስት፣ ትልቅ ድስት አልነበረኝም፣ ዶሮ የሚሰራ ምናምን አልነበረኝም። በፊት ነበረኝ ግን ጠፍቶ ጠበቀኝ እስክመጣ ድረስ። ታውቃላችሁ እቃችሁ ቤታችሁ ታችሁ ስትሰደዱ ብዙ ነገር ይጠፋል። ችግር የለውም እንግዲህ እና ይሄን ድስት ገዛሁኝ። ይሄ ድስት 2 ዶሮ ይሰራል አይደል? ይሄ በጣም ትልቅ ድስት ነው። ይሄ 3400 ብር ነው የገዛሁት። ግን 3600 ነው የተጻፈው። 200 ብር ቀንሶልኝ ነው። ብራንዱ ላዩን ነው እንግዲህ አለኝ በዚህ ብራንድ እና ገዛሁ ማለት ነው። ይሄኛውን ድስት ገዛሁ። ድምጼ ይሰማችኋል መቼም ጾም ስለሆነ ደክሞኝ እኮ ነው ውዶቼ። ሌላ ደግሞ የገዛሁት ነገር ይሄኛው እስኪ ገዛው ባለ 2 ምድጃ ማለት ነው። ከዚህ በፊት ምን ነበረ? አንዷ ነበረችኝ የበፊት ናት። እሷ በፊት ባሌ ምናምን የሚጠቀምበት ነበረ። ከመጣው ስቶፍ አልገዛውም። አንዷ ምድጃ ነበረ የምጠቀመው። ይሄ አዲስ ብራንድ ነው ተብሎ ገዛው። ከፍቼ ላሳያችሁ እና በጣም ቆንጆ ይመስለኛል። ሳየው ደስ ብሎኝ የገዛው። ደስ ያስቀምጣል። የበፊቷን ድስት ትልቅ ድስት ስጥድበት ምናምን በጣም እያስቸገረኝ ነበረ። ይሄኛው ዲዛይኑ ያምራል፣ ደስ የሚል ነው እና ይሄን ገዛሁ እላችኋለሁ ውዶቼ። ይሄኛው 3400 ብር ነው። ሌላ አለ የኢትዮጵያ አለ ማለት ነው። ይሄም ኢትዮጵያ ነው ግን ከዱባይ ያመጣ ነው ምናምን ይላሉ። ብቻ ሌላ አለ 2500 አለ 3000 አለ ምናምን። ይሄ ደግሞ ይሄ ደስ ብሎኝ ገዛው፣ ሰፊም ስለሆነ ማለት ነው። ስፋቱን ወድጄው ነው። ድስት አሁን ትልልቅ ድስት ስትጥዱ ማለት ነው እንደዚህ ቅርብ ካለ 2 ድስት አይጥድም፣ ያስቸግራል። ግን አሁን ይሄ ስፋት አለው አያችሁ።
ይሄ ስፔስ ስላለው ዝም ከዚህ ጋር ድስት ብንጥድበት ችግር የለውም። እኔ አሁን በዛኛው ለምሳሌ እንደዚህ መጥበሻ ብጥሩ እንደዚህ ስለቀረበ ሌላ ድስት መጣድ አልችልም ማለት ነው በስነ ስርዓት እና ይሄኛው ገዝቼዋለሁ ውዶቼ። ይሄ ዩቱብ በከፈለኝ ብር ነው። ዩቱብ ክፈቱ። ትንሽ ትንሽ ሲሰሩ ራሱ ይጠቅማችኋል። በሁለት ወር አንዴም ቢከፍላችሁ በአንድ ወርም ቢከፍላችሁ እዚህ ማን ይሰጣል? 10,000 አሁን የ9,000 ብር እቃ ነው ያሳየዋችሁ። እነዚህ የ10,400 ብር እቃ ነው እነዚህ ያሳየዋችሁ ሁላቸውም ማለት ነው። እቺ 4 ናት ነግራችኋለሁ። ድስቱ 3,000 ምናምን ነው። ይሄ 3,000 ምናምን ነው። ብርጭቆ 800 ብር ነው። ይሄ 1,000 ምናምን ነው እና አጠቃላይ የ10,400 ብር እቃ ነው እና እዚህ ስትመጡ ኢትዮጵያ ስትመጡ 10,000 ብር አሁን ትንሽ ይመስላችኋል። ምን ትሰራለች 10,000 ብር ምናምን ትላላችሁ እና እዚህ ስትመጡ ነው የምታውቁት። እዛ ደሞዝተኛ ስለሆናችሁ ስለማይቸግር እዚህ ስትመጡ ግን ታውቁታላችሁ እና ስሩ፣ ዩቱብ ክፈቱ። እኔ እየሰራው አይደለም፣ በጣም ሰንፍቻለሁ፣ ሰነፍ ሁኛለሁ። ረመዳንም ነው ይደክመኛል ማውራት በረመዳን እና ለዛ ነው ውዶቼ። ብሎግም ብዙ ሰርቼ ከዛሬ ከርድ ሳረግ ይደክመኛል፣ ጊዜ አጣለሁ ምናምን ሰለቻለሁ እና በዛ ላይ ስንፍናው አለብኝ። ስልክ የመያዝ ስንፍና አለብኝ እና እንግዲህ ይሄ ነው ምላችሁ። ዩቱብ ይጠቅማል። በትንሹም ቢሆን ቢያደክምም ዩቱብ መጀመሪያ ላይ ቢያደክምም ያው ስትሰሩ ሚዲያ ስታረጉ ምናምን እሱ ነገሩ ቢያደክምም የድካማችሁን ደግሞ ይሰጣችኋል እላችኋለሁ። እና ዩቱብ እያመሰግናለሁ። ብዙ እቃዎች በዩቱብ ገዝቻለሁ። ሌላም ያዘዝኩት እቃ አለ የሚመጣልኝ እሱ ቆይቶ ስለሚመጣ እሱን ማሳይቼ ያሳያችኋለሁ። እሱ ባለፈው በከፈለኝ ነው እና ኦርደር አድርጌ ወር አልፎታል። እንግዲህ አልመጣልኝም። ሲመጣልኝ እሱንም አሳያችኋለሁ። ትዕዛዙን ጨርሶ ሲመጣ ምናምን ታውቃላችሁ፣ የሚታዘዝ ነገር ይቆያል እዚህ ሀገር። እወዳችኋለሁ። በሌላ ቪዲዮ እንገናኛለን።